በቃ ከወገበታች ሁሌ እንደዚህ አይነት መልኩ ያው እንግዲህ እንደዚህ እያያችሁ ነው። አጋንንት አሁን ይሄ ወንድማችን ያጋንንት ልጅ በቃ ከወገበታችን ምንድን ነው ይሆን? አንተ ምን አይነት ፍጥረት እንደሆንክ ከወገብ በላይ ምን እናስተምር? አላ ጭንቅላት የለው። ከወገብ በላይ ምን እናስተምር? አንገት የለው አላ። ከወገብ በላይ ምን እናስተምር? አላ ጭንቅላት ሳይኖረው አንገት የሌለው እያመለክ አላ ጭንቅላት አለው። ጭንቅላት ከወገብ በላይ ስለምፈልግ አላ ጭንቅላት አለው። አላ ጭንቅላት አለው። አላ ጭንቅላት አለው ወይ? ከአንተ አላወራም። ምን እና ማን ጋር ልታወራ ነው? ቤት የገባው ዘለ ከወገብ በታይ ይላል። ያላ ጭንቅላት የሌለው የምታመልከው፣ አንገት የሌለው የምታመልከው ሁሌታችን ያ ምክንያቱም አምላክ ራሱ እታች ስለሆነ እግር እንጂ ጭንቅላት ስለሌለው ያኔ እስቀጥል ሰው ሃይማኖቱን እንዴት ጠልዞ ሰድቦ ይወጣል? በእናታችሁ እፎይ መከባበር የሚባል ነገር መቼ ባትለምድም እንዳንተ ምን አጠፋውኝ? ከወገብ በታች አለ። በአስተምሮታችሁ ታፍራላችሁ እንዴ? ይበላ አንተ እንደዛ ካለክ እኮ እዛው ማስተማር ነው እንጂ የሰውን እምነት ለምን ትሳደባለህ? ምን ብዬ ተሳደብኩ? እስቲ ከወገብ ያን እንደዛ ካለክ አንተም አይ ሮጠክ ይሄድ እኮ ነው። እኔ እንዳንድ አንተ የምታመልከውን እንደ ቦታ ማጣክ ይችላል እኮ አቡ ካሊድ ያው ቁጭ ብያለሁኝ። አካላትን ታጸድቃለህ አይደል? አላህ እግር አለው ብለህ ታምናለህ። መጀመሪያ ከተሳደብከኝ በኋላ ነው ወደዛ የምትሄደው። ለምን ትሳደባለህ ነው የኔ ጥያቄ። ምን ብዬ ተሳደብኩ? በመጀመሪያ ይሄ ነፃነት የሚባል ነገር አለ አይደል? አንድ ሰው የፈለገው በማምለክ መብት አለው። አቡ ካሊድ ምን ብዬ ተሳደብኩ? እስኪ አይ ልጁ ከወገብ በታች ምናምን ካለክ እዛው በተናገረው ነገር ላይ መልስ መስጠት ነው። ምን ብዬ ተሳደብኩ? እኔ ምን አልኩኝ? ከወገብ በታች ለምን ሄድክ? አላ ጭንቅላት የለውም። ታዲያ ከወገብ በታች ነው የማወራው። አሁንም አላ ጭንቅላት አለው። ልጁ ስለ አላህ ተጠየቀክ? ከወገብ በታች የምንማማረው እግር ወይም ባት ወይም ታፋ እንደዚህ ነው አይደለ? አይ አይደለም። እምነት የብሽሽቅ አታርገዋ። ለማስተማር ከፈለክ አታልቅስ። አስተምሮት ነው። እኛ ምን እናርግ? ፈተዋችን ሄድና ግባና ልጁ አይደለም። ምን ለብር እንትን ለማለት አቡ ካሊድ አታልቅስ። አስተምሮትህ ነው። ቁርአንህ ሙሉ ስለ እሙሙ ነው የሚያወራው። በገነት ውስጥ ገብተህ ስንት ሴቶችን ትደረምሳለህ የሚል ነው ያለው። ሁርላይኖች የሚባሉ በየጥጋ ጥግ የቆሙ አልጋ የሚዞሩ ጂኒ ያልገረሰሳቸው ጡታቸው የማይረግብ ዳሌያቸው ትልቅ የወሰድከብኝ ብር አዳምጥ። ስለዚህ ሙሉ ገነትም ምድርም ስለ ዝሙት ብቻ የሆነ ፕሊስ እንዳስወርድ ፈልጋ ነው አካውንት አውርዷ። ለምን? ስለዚህ ምንድነው እሱ እየየ እያሉ ኡስታዞች ገነት ውስጥ ጀነት ውስጥ ጡታቸው እንዲግጥር ያለ ያገኛለሁ እያሉ ዳቦ እንደተነጠቀ እንደተራበ ወይን እናቱ እንደሞተችበት ልጅ ኡስታዞችም ያለቅሱት እኮ ለሴት መሰለኝ በገነት ሄጄ ወሲብ አደርጋለሁ ብሎ ምድራዊ ሚስቱ እዚህ ቁጭ አድርጎ ጡቷ ስነካው ደስ ይላል። በገነት ያለችው ሴት ጡቷ እኮ እንዲብት ያለ ነው፣ የማይፈልጥ የማይሟሟ የማይማሽሽ እሱን ነካለው እሱን እያሉን ያለቅሱት እኮ ያበጠ ጡቷ አገኛለሁ በገነት ብሎ ለሙሙ ነው። ወሲብ አድርገው ወደ ሆነ ድንግልናዋ ይመለሳል እያለም ያለቅሰው እኮ አስተምሮቱ ይሄ ብቻ ስለሆነ ነው። የትኛው ካህን፣ የትኛው ጳጳስ፣ የትኛው መምህር በገነት ውስጥ ወሲብ የምናደርገዋለን ሚል መምህር አይተህ ታውቃለህ? ወደ ምሕረት ላይ የሚነፋረቁት እናታቸው እንደሞተ እኮ ትልልቅ ሼኮቹ እዚህ ሚስቱን ቁጭ አድርጎ እሷ አር ላይ አልረካ ብሎ አራት አግብቶ እሷ አልበቃ ብሎት ባሪያዎችን ደርቦ እሱም አንሶት ሚስቱን እንደ ቆሻሻ ዕቃ ቆጥሮ በገነት ጡቷ የማይፈርጥ የማይሟሽሽ የማይሟሟ ወሲብ አድርጊያት ወዲያው ድንግል ምትሆናለች እያለ እችኛዋን እንደ ዕቃ እየተጠቀመ ያችኛዋን እየናፈቀ ያለ ኡስታዞች እኮ እያላችሁበት ያላችሁ አስተምሮት ውስጥ እኮ ነው ያላችሁት። ለዚችኛዋ ምድራዊ ሴት እንኳን ለሞራሯ ማትጠነቀቁ አብራችኋት እየተኛችሁ አብራችኋት እያላችሁ ልጆች ወልዳችሁላት የገነቷ ሴት እኮ
ስትል እኮ እችኛዋ ታስጠላለች እያልከ ነው። በትልቅዬ ሳህን ምግብ በላለሁ፣ በትልቅዬ ኩባያ ጠጣለሁ። በየስድስት ሰማይ ላይ ደግሞ የሚቆሙ ሴቶች አሉ። ይሄ እኮ አስተምህሮትህ ዶግማህ ነው። አላ ጭንቅላት የለውም አንገት የለውም ብለህ አታስተምርም እንደ ካዲያ። ዶግማችሁና አስተምህሮታችሁ ሙሉ ለሙሉ እኮ እሙሙ ነው። ሴት ልጅ መገረዝ አለባት መተልተል አለባት እያላችሁን፣ አሁን ደግሞ እሱን አሁን እናስተምሩን እስኪ። ዳስ ጥላችሁ አታልቅሱብን። ሀይ ሶፍት የለንም። የሳም ኪዲንግ እየቀለድኩ ነው፣ ደግሞ እየቀለድኩ ነው። እናንተ ትልቁ ዶግማችሁ ስለሆነ ነው። እሙሙ ትልቁ ዶግማችሁ ነው። እሙሙ ቀጥሎ ትልቁ ዶግማቸው አርድሃለሁ፣ እገልሃለሁ፣ አንተ ደደብ፣ አንተ እንደዚህ። ትልቁ ዶግማቸው ምንም ፔሸንስ የሌላቸው፣ ምንም ሰላም የሌላቸው። እኛ ሰላም ነን። እያረዱ ሰላም የሌላቸው፣ እየገደሉ ሰላም የሌላቸው፣ እየጨፈጨፉ የሚፈሩ፣ እያረዱ የሚፈሩ፣ አንድ ሰው ለማረድ ተጭንብል አስረው ተሸማቀው እንዲህ ብለው የሚያርዱ፣ ሰላማቸውን የተነፈጉ። እኛ የክርስቶስ መዓዛ ያለን የቅዱሱ መንፈስ ማደሪያ የሆን የእሱ ቅባት ያረፈብን የእሱን ጸጋ የለበስን ሰላም አለን። ፊታችን ሲታይ ይታወቃል። ግንባራችንን አይታችሁ ታውቁታላችሁ። ፊታችን ራሱ ያበራል። ከሰል መስሎ ሱሪ ያሰጠረን ቂጣችንን አፈንድደን እያረድን በገነት ወሲብ እናገኛለን ብለን የምንነፋረቅለት እምነት የለንም። አይደለም በመምህራን ደረጃ፣ አይደለም በአገልጋዮች ደረጃ፣ በተራ ምእምን ደረጃ እንኳን ቅንዝረኛ ነው የሚባል ምእምን እንኳን ቢፈጠር ቢኖር እንኳን በገነት ዝሙት አደርጋለሁ፣ ጡቱ አይፈልጥም አይሟሟም ስነካው እያለ የሚነፋረቅ መምህር የለንም። አይደለም መምህር፣ ተራ ወንጀለኛ የሆነው እንኳን በምድራዊ ሕይወቱ ኃጢአት ውስጥ ቢገባ እንኳን እንደዚህ በገነት ተስፋ የሚያደርግ የለም። እንደዚህ ተስፋ የሚያደርግ የሚነፋረቅ ምእምን እንኳን የለንም። አስተምሮታችሁ እንዳለ ጭን ሆኖ ስለ ጭን አታውሩ ትሉናላችሁ እንዴ? ጭንቅላት የሌለውን አንገት የሌለውን አካል እያመለክ አምላክ የምትለውን እንኳን ማሐፀን ብልት እንትኑን እዛ መጎትተውን እያመለክ 60% ሚኒመም ቁርአን ስለ እዚህ ጉዳይ ብቻ ሆኖ ሲያበቃ ኖ አታውሩት፣ በቃ ለምን ትለናለህ? ፈትዋዎችን ያቸው እኔኑና ቻሌንጅ አድርጉኝ። 98% ሚኒመም 98% የነሱ ፈትዋ ስለ እዚህ ጉዳይ ካልሆነ እኔ እቀጥላለሁ። እናንተ ከሆነ የኖራችሁ ሞራል እዛችሁ ሚዲያ ከፍታችሁ ቴሌቪዥን አግኝታችሁ ንስሐ አባትም የምትቃወሙ እኮ ናችሁ። ንስሐ አባትም የምትቃወሙ ናችሁ። እንዴት አንዱ ለአንዱ ኃጢአቱን ይናዘዛል? ሰው እንዲያደርግ ይችላል። እሱም እኮ እንደው ሚስጥርን ሊያወጣ ይችላል። እንዴት ንስሐ እንደሱ ትነግራለህ ብላችሁ እኮ ቴሌቪዥን ፕሮግራሞቻችሁ ላይ እኛን የምከሱ ናችሁ። የእናንተ ምዕመናን እኮ አደባባይ ላይ ባሌ ባልተፈለገ እንዲያደርገኛል፣ ባሌ ከጓደኛው ጋር እንዲህ ማድረግ ፈልጌ ነበረ እና እንዴት ይታያል? ባሌ ጡቴን ሲጠባ እንዲህ ተሰማኝ። ቴሌቪዥን ፕሮግራሞቻችሁ ላይ እኮ ይሄ ነው እንዳለ። ጡቴን መጥባቱ እንዴት ይታያል? ወተት አለው የለውም? የእሷን ድምፅ ባሏ ይሰማል፣ ጎረቤት ይሰማል፣ ልጆቹ ያፍሩባታል፣ ሰፈር ይነጋገርበታል። ባሌ ካገባሁት ዓመት ሆነኝ፣ ይኸው አስደስቶኛ ያቅም ሰፈር ምድሩ እየሰማ ማለት ነው። እና ልፈታው አስቤ ነበረ፣
አንቺ መፍታታችም እሱ ፈታሻለሁ ካላለ መፍታታችም። ባሌ ከሰራተኛ ጋር ግንኙነት ሲያደርግ ያስኩት በአይንሽ በብረቱ አይተሽዋል? አዎ በአይኔ በብረቱ አንድነት ሆነው አይቻለሁ። አድቢ 4 ምስክር በአይናቸው መርፌና ክር ሲሆኑ ልክ ክር መርፌ ውስጥ ሲገባ እነዛ 4ቱም እስካላዩ ድረስ ትገረፊያለሽ። አደባባይ ላይ ማለት ነው። የእሷንም ገበና የእሱንም ገበና ሰፈር ምድር እንዲሰማ የምታስተምሩ ሰዎች እናንተ ሞራል ኖራችሁ ደግሞ እኛ እናስተምሮ እኛን አባት ልትቃወሙ የምትሞክሩ 98% ቱ ሚኒመም ከ10 ጥያቄዎች ውስጥ 8ቱ ስለ ዝሙት፣ ስለ ትዳር በዚህ ጉዳይ ካልሆነ ስለ አላህ ጉዳይ 2 ጥያቄ ከተጠየቀ ከ10 ውስጥ እኔ ንጽጽር አቆማለሁ። ቻሌንጅ አድርጉኝ። የእናንተ ፈተዎቹ ከ100 ጥያቄ ውስጥ 88%ቱ 80ው ጥያቄ ስለ ዝሙት ካልሆነ ከዚህ ጋር የተያያዙ ነገሮች ካልሆኑ ስለ አላህ 2 ከተጠየቀ እኔ ንጽጽር አቆማለሁ። ቻሌንጅ አድርጉኝ። አስተምሮታችሁ ይሄ መሆኑን ታውቁታለች። እኔስ ጋይ ቃል ያ እንግዲህ እፎ ነግራችኋል። በእስልምና ወሲብ አምልኮ ነው፣ ኢባዳ ነው። ወሲብ ኢባዳ ነው። ኢባዳ ማለት አምልኮ ነው። ሰላት አምልኮ ነው፣ ወሲብም አምልኮ ነው። ለወሲብ ያላቸው ቦታ በጣም ከባድ ነው። እፎይ ሙሉ ስላብራራ መድገም አይጠበቅብኝም። እኚህ ሼህ ናቸው፣ ትልቅ ኡስታዝ ናቸው። መስጊድ ውስጥ ነው ቁጭ ብለው እየተነፋረቁ ምን እንደሚሉ እንስማቸው እስኪ። በጀነት ውስጥ ያሉ ሑረል ዒን ወደ ባሏ በምትመጣበት ጊዜ እንደ ወርቅ እንደ አልማዝ ታብረቀርቃለች። በጥታ የሳመችው ጊዜ፣ በለስላሳ ሰውነቷ ያቀፈችው ጊዜ ደስታ በደስታ ይሆናል። የዱንያ ሁሉ መታባከመችው ጊዜ የሰማይ ሆነላይን በለስላሳ ሰውነቷ መታባከፈችው ጊዜ በሳመችው ጊዜ ሚስቱ ምን ያህል ብቆረፍድበት ነው ይሄ ሼክ? አሁን ሚስቱ ምንድነው ፊልም የምታደርገው? አሁን ፖርላይን ማለት ገነት ሆና እችኛይቱ ሚስት ባሏን ካስቀየመች ወይም ለአልጋ ፈልጓት ነይ ተኝ ሲላት ዛሬ አላደርግም ካለችው ከማታ ጀምሮ እስከ ነጋ የምረግም ማለት ነች። አንቺ የተረገምሽ፣ ቆይ ባልሽ እኛ ጋር ይመጣል፣ አንቺ ጋር እንግዳ ነው ጊዜያዊ፣ ወደ እኛ ይመጣል፣ አንቺ እርጉም እያለች የምትሳደብ ነች። ሑረል ዒን ማለት በገነት ያለች የሙስሊም ሴቶች እዚህ የሚረገሙባት፣ የሙስሊም ወንዶች ደግሞ በገነት ወሲብ የሚያደርጓት ትራንስፓረንት የሆነች ቦን ማሮ በአይን ውስጥ የሚታይ መቅኔዋ የአጥንቷ መቅኔ የሚታይ አጥንት የሆነች ሴት ነች። ቺ አጥንት የሆነች ሳመች አልሳመች ደግሞስ አንድ በባህሪያችን ከሰው ተሰው ጋር ነው እንጂ ከሱ ፍጡር ካልሆነ ሰው አይደለችም። ሑረል ዒን ለወሲብ የተዘጋጀ ዝም ብላ ሌላ ፍጡር ነች። ከእሷ ጋር በራሱ ከሌላ ፍጡር ጋር ወሲብ ማድረግ ራሱ ጤናማ አይደለም። ሰው ከሰው ጋር ነው እንጂ ሰው ካልሆነ አካል ጋር ግንኙነት ማድረግ በራሱ ጤናማ አይደለም። ወሲብ ከነሱ ጋር ማድረግ ምክንያቱም ሰው ስላልሆኑ ማለት ነው። ሐዲሱ እንደሚናገረው ቆንጆ ናቸው ብሎ ያስቀመጠበትን ተመልከቱ። ሁሪስ who will be so beautiful, pure and transparent that the marrow of the bones of their legs will be seen through the bones and the flesh. ቁንጅናቸው በአጥንታቸው መእኔ ውስጥ በአጥንታቸው ውስጥ መእኔያቸው የሚታይ ይላል። አጥንታቸው ውስጥ ያለ መእኔ ስለታየ ምንድን ነው ቁንጅና? እነኚህ ሳሙህ ነኩህ ምናምን ብለህ መነፋረቅ ልነኝ ይሄ ጤናማ አስተምሮ አይደለም።